ሁለት እናት እኮ ነው የመጣልህ ሁለት እናት ለምን አላሳየውም ታዲያ ዛሬ ነው ወይ ቢፈልጉኝ ዛሬ ነው ወይ ብቸኝነት ከገደለኝ በኋላ በሽተኛ ከሆንኩ በኋላ ከደከምኩ በኋላ ህይወቴ ካለቀ በኋላ ነው እንዴ ዛሬ ነው የሚመጣው ቢዝነስ አድርጌው ነው የምኖረው እንጂ ከሁለት ልጆች በፊት ሌላ ልጅ ነበርሽ አይ ሌላ ልጅ የለኝም ሁለት ልጅ ነው ያለኝ እዚህ አይነት ሰው አላውቅም እንጃ ከቤተሰቦችሽ ስለተጣላሽና ቤተሰቦችሽ አንቺን ስላገለሉሽ ልጁ አባት ስለሌለው ብቻ ልጅሽን አሳልፈሽ ለሌላ ሰው ሰተሻል ቀርፍ ብለታው ለምሩ እርግጠኛ ነሽ አታውቂው ምንድነው አንተ የምትጨቃጨቀኝ 10 ጊዜ አላውቀውም ካልኩ በቃ እዛ ላይ ነው ማቆም ያለብህ በርግጥ ትጠይኛለሽ አውቃለሁ ከቤት አባረርንሻል ያለሽን መጥፎ ባህሪ ተከትለን እንድትወጪ እንድትከራተች እንድትጎጂ አድርገን ትጠይኛለሽ አላውቀውም ብትይም ደግሞ አልፈርድብሽ አላውቀም ልጁ በህይወት አለ ልጅሽን ማግኘት ትችያለሽ እሱም እየፈለገሽ ነው አሁን አልቋል እኮ 27 ዓመት ቀላል ነገር አይደል ያኔ ያለፈውን ነገር አሁን ልጁ እናቴን ብሎ እየፈለገ ነው እየፈለገ ሁሉ ነገር ካለቀ በኋላ ጥለሽዋል እኮ እሱም እኮ አያውቅም እድሜ ካለቀ በኋላ ልጅሽ እኮ አያውቅም ስላንቺ እኔ ምንም አልፈልግም ከዚህ በኋላ ማግኘትም አልፈልግም በዚህ እድሜ ማንንም ማግኘት አልፈልግም ብዙ ነገሮች እኮ ተፈጥረዋል ግን እሱም አንቺን አያውቅሽም ለህይወት ትኑሪ አትኑሪ አያውቅም እሱ ሌላ እናት እንዳለችው ነው የሚያውቀው ሰማው ያልክ እኮ ነው የመጣው ይሄ ሰው ህይወት ያኖራል የእውነት ታሪክ ነው ትዝታ የነገርኩሽ ነገር እንዳለ እውነት ያንቺ ታሪክ ነው እውነት አንቺ ትዝታ ነሽ አልችልም ይሄን ማውራት አልችልም ይሄን መናገር አልችልም አቅም የለኝም ይሄን ማውራት እንግዲህ ወይዘሮ ትዝታ ማለት በቃ ብዙ ነገሮች እንደተጎዳሽ አውቃለሁ አሁን ላይ ልጅሽን እንደማትፈልጊ ነው እየነገርሽኝ ያለሽው ልጅ ቢኖረኝም ባይኖረኝም ግድ የለኝም ነው ያልሽኝ ያለሽው ግን በቃ እውነታውን ተረጂ ልጅሽ በህይወት አለ ይዘሳጥለሽው ይልሽው ልጅሽ በህይወት አለ አሁን አንቺ እየፈለግሽ ምን እያወራ ነው ያለው አንተ ምንድነው ድራማ ነው የምትሰራው ምንድነው ልጅሽ በህይወት አለ ብዙ ፈተናዎች ብዙ ችግሮችና ብዙ ስቃዮች አይቶ እዚህ ደረጃ የደረሰው የወይዘሮ ትዝታ ልጅ ያንቺ ልጅ እኔ ነኝ ለመታወቅ ስምሽን አስተዋውቂ ስሜ ማዛ እባላለሁ እሺ ማዛ ያው እንግዲህ እንደነገርኩሽ ስላንቺ ህይወት አንዳንድ ነገሮችን ለማውራት ነው እዚህ ድረስ ያስመጣውሽና ህይወትሽ ለተመልካቾቻችን ምናልባት ተሞክሮ ሊሆን ይችላል የሚሉ አንድምታዎችን ይዘን ነው እንግዲህ የተነሳነውና እስኪ ስላንቺ ህይወት አንዳንድ ነገሮችን ንገሪኝ እንዴት ነው የምትኖሪው ከማን ጋር ነው የምትኖሪው ልጆች አሉሽ ባለ ትዳር ነሽ የሚለውን አንዳንድ ነገሮችን ንገሪኝ እስኪ አሁን እንግዲህ የምኖረው ያው እንደማንኛውም ሰው አግብቼ ወልጄ ነው የምኖረው የራሴ ግል ስራ አለኝ በቃ በእንደዚህ አይነት ነው እንደማንኛውም ሰው የምኖረው ያው እንግዲህ እዚህ ድረስ ያመጣውሽ የነበርሽበት ቦታ ሰነሽ ስለማይመሸው ለማውራትም ስላልተመቸን ነው እዚህ ድረስ ትንሽ ጸጥ ያለ ቦታም ስለሆነ ይሄ እዚህ ይሻላል ብዬ እዚህ ድረስ ያመጣውሽ ለዛ ነውና ያገኘውሽ ክለብ አካባቢ ነበርና እዛ ነው የምትሰሪው ወይስ ምንድነው እዛ ስራሽ አይ እንኳን እንግዲህ እንደምታይኝ ትልቅ ሰው ነኝ ክለብ አልሰራም ግን ያው ስራው ያ ድርጅቱ የራሴ ነው በዛው ድርጅት ነው እንግዲህ የምተዳደረው የምኖረው ያን እየሰራሁ ነው ኦኬ አንቺ ድርጅት ነው ያገኘውሽ ቦታ አዎ ያን ነው የኔ ምን ያህል ልጆች አሉሽ 2 ልጆች አሉኝ 2 ልጆች ወንድና ሴት አዎ ወንድና ሴት እሺ ማለት እስኪ ስለ ታሪክሽ ስላሳለፍሻቸው ነገሮች ንገሩኝ ማለት ንገሪኝ ምን አይነት በትዳር ምን ያህል አመት ቆየሽ ረጅም አመት ቆይቻለሁ በትዳር እንዳልኩ 2 ልጆች ወልጃለሁ በዚህም ስራ ያው ቆይቼበታለሁ እና ረጅም ጊዜ ነው እኔ ባልሰራበትም ያው ሁሉም ነገር ራስ መስራት የለብህም ያን ሰራውና እኔ ሰራበታለሁ ማለት አይደለም ያው በህይወት አጋጣሚ ተገባበታለህ ከዛ ወደ ራስህ ቢዝነስ አድርጌው ነው የምኖረው እንጂ ምንም እንዲህ አይነት ህይወት የለኝም የራሴ የሆነ ባለ ትዳር የተከበረ ትዳር ያለኝና ልጆች አሉኝ ሴት ነኝ እንግዲህ ምናልባት ያው ሰው ልጅ በህይወቱ ብዙ ነገሮች ያጋጥሙታል ብዙ መጥፎም ክፉም ነገሮች ያጋጥሙታል ደስታም ያጋጥማል ከዚህ በፊት ያጋጠመሽ ችግር ነበር በህይወት ስትኖሪ አዎ የሰው ልጅ ህይወት እኮ የተለያየ
ገጽታ ነው የሚያጋጥመው። አንዴ መጥፎ አንዴ ጥሩ ያጋጥመሃል። ይሄ ደግሞ ምንም እዚህ ግባ የሚባል ችግር ገጠመኝ ልልህ አልችልም። የህይወት ውጣ ውረድ ግን አለ። ከሁለት ልጆች በፊት ሌላ ልጅ ነበርሽ? አይ ሌላ ልጅ የለኝም። ሁለት ልጅ ነው ያለኝ እኔ። እርግጠኛ ነሽ? አዎ። ትዳርስ ነበርሽ? አልነበረኝም። ስለዚህ አሁን የሁለቱ ልጆች አባት ማለት የአንቺ የመጀመሪያ ባልሽ የመጀመሪያ ህይወትሽ ነው? የመጀመሪያ ባሌ ነው። እርግጠኛ ነሽ አይደል? አዎ እርግጠኛ ነኝ። ማለት ሌላ ልጅ አልነበረሽም ከዚህ በፊት? ምን አልነበረኝም። ማለት ያው አንዳንድ ነገሮችን ሳጣራ ነበርና ልጅ እንደነበረሽ የሚል አንዳንድ ነገሮችን ስለሰማው ነው። ከዚህ በፊት ልጅ ነበራት የሚሉ አንዳንድ ነገሮችን ስለሰማው ነው ይህን ነገር ልጠይቅሽ የፈለኩት የነበረው። እንግዲህ ምናልባት ተሳስተህ ሊሆን ይችላል። የታሪኩ ባለቤት ሌላ ልትሆን ትችላለች። ከዚህ በፊት በምንድን ነበር የምትተዳደሪው? ማለት ይሄ የክለብ ስራ ክለብ ባለቤት ነኝ ብለሽኛልና እሱን ድርጅት ከመክፈትሽ በፊት በምንድን ነበር የምትተዳደሪው? ከማግባቴ በፊት ያው እንደማንኛውም ሰው ከቤተሰብ ጋር ነው የምኖረው። ከቤተሰብ ጋር ማለት የምትኖሩበት ቤት የማን ቤት ነበር? የቤተሰቦቼ። በማን ስም የተመዘገበ ቤት? በማን ስም የተመዘገበ ማለት ቤቱ እንግዲህ አንድ ቤት ባለቤት ይኖረዋል። በአባት ሊመዘገብ ይችላል፣ በእናት ሊመዘገብ ይችላል። ቤቱን የሰራው ሌላ አካል ከሆነ ደግሞ የሰራው አካል በልጅም ሊመዘገብ ይችላል። ያ ልጅ ከሆነ ቤቱን ያቋቋመው በስምምነት እና አንቺ የምትኖርበት ቤት በማን ነው የተመዘገበ ነበር? በትክክል በማን ስም እንደተመዘገበ አላስታውሰውም፣ ግን ሊሆን የሚችለው በእኔ ቤተሰቦች ስም ነው። በእናትና አባቴ ሊሆን ይችላል ብዬ ገምታለሁ እንጂ በትክክል አላስታውሰውም። ወንድም እናቶች ነበሩሽ? አዎ። እዛ ቤቱ ስንት ሆናችሁ ነበር የምትኖሩት ከማግባት በፊት? ብዙ ነን። ብዙ እህትና ወንድሞች አሉኝ። እንደማንኛውም ያው ቤተሰብ ተሰብስቦ እንደሚኖረው እንደዚህ አይነት ነው የምንኖረው የነበረው ከቤተሰብ ጋር። ጠጅቱ የምትባል ግለሰብ ታውቂያለሽ? ጠጅቱ? አይ አላውቅም። እርግጠኛ ነሽ? እንደዚህ አይነት ሰው አላውቅም። እንጃ። ልጅ ወለድሽበት ሆስፒታል ጠጅቱ የምትባል ሰራተኛ አልነበረችም አንቺን የምትከባከብሽ የነበረች? መቼ ማለት ነው? ቆይቷል በጣም። አላስታውስም። እንጃ። እዛ የሚንከባከብህን ሰው በሙሉ በስም አታውቅም እኮ። ማለት ነርስ እንግዲህ ልጅ ከወለድሽ በምትወልጅበት ሰዓት ላይ አጠገብሽ የነበረ ሰው ምናልባት ትውውቅ ሊኖር ይችላል፣ ትተዋወቂ ትችላለሽ። ለአንቺ ደግሞ በደንብ ጥሩ እንክብካቤ ያደረገልሽን ሰው መቼም አትረሹም። ለአንቺ ጥሩ ያደረገልሽን ሰው መቼም ቢሆን አትረሹም። በስም በአካልም በምንም ሁሌ ወይ ልትደዋወይም ትችላለሽ በየጊዜው። ብቻ ለአንቺ ጥሩ ያደረገልሽን ግለሰብ መቼም ለመርሳት እንጃ የምትችል አይመስለኝም። እና ጠጅቱ የምትባል ግለሰብ ደግሞ አንቺ እንደምታውቅሽ ነግራኛለች። እኔ አላስታወስኳትም። ልጅ አልነበረሽም? ታውቀኝ ይሆናል። ልጅ አልነበረሽም ከዚህ በፊት? አልነበረኝም እያልኩ ነው እኮ። የዛሬ 27 ዓመት በፊት ልጅ አልነበረሽም? ትዳር ከመያዝሽ በፊት ልጅ ነኝ ያለሽ የዛሬ 27 ዓመት በወጣትነት እድሜሽ ሳትፈለጊ ያረገዝሽው ልጅ አልነበረም? አላስታውስም። እንዲህ አይነት ታሪክ እኔ የለኝም። ምንም ማስታውሰው ነገር የለኝ። ጠጅቱ ብትባል ሴትም አላውቅም። ይሄ ታሪክም የኔ አይደለም። ምናልባት ተመሳስሎብህ የስም መመሳሰል ሊሆን ይችላል እንጂ ይሄ ታሪክ እኔ አላውቀውም። ጠጅቱ የምትባል ግለሰብ አንቺ የወለድሽው ልጅ ለሌላ አካል ሰጥታ ነበር። አጠገብሽ ተኝታ የነበረች ምንትዋብ የምትባል ሁለታችሁም በተመሳሳይ ሰዓት ነበር የወለዳችሁት። ከዛ በኋላ አንቺ ልጅሽን ለምንትዋብ ተረከብሽ በጠጅቱ አማካኝነት። ከዛ በኋላ ደግሞ የምንትዋብ ልጅ ወደ ማደጎ ቤት ተልካለች በጠጅቱ አማካኝነት። ጠጅቱ የምትባለው ግለሰብ አንቺ የወለድሽበት ሆስፒታል የካርድ ክፍል ሰራተኛና በተጨማሪ ደግሞ ነርስ ሆነ የምታገለግል ሰራተኛ ነበረች። ተጨማሪ ደግሞ ያንቺን ልጅ ለምንትዋብ የሰጠችው ግለሰብ ነች። አሁን በሕግ ቁጥጥር ስር ነው የምትገኘው። እዛ ደግሞ ስትመዘገቢ ለመውለድ በገባሽበት ሰዓት ክትትል በምታደርጊበት ሰዓት ላይ የቤት ቁጥር አስመዝግበሽ ነበረ። የአንቺ ሙሉ ዳታ ተመዝግቧል። ተመዝግቧል? አልተመዘገበም? ሊመዘገብ ይችላል።
አድራሻ መዘገበን። ይህ የምትለው ታሪክ ግን ያላቀውም። እያንዳንዷን ታሪክ አውቃለሁ። ስምሽም አሁን የነገርሽኝ መዓዛ ያንቺ ስም አይደለም፣ ትዝታ ነው የምትባየው። ትክክለኛ ስምሽ ያንቺ ትዝታ ነው። ያንቺ ትክክለኛ ስም የዛሬ 27 ዓመት አንድ ልጅ ነበረሽ፣ ሳትፈልጊ ያረገዝሽው አንድ ልጅ። ያንን ልጅ ግን ስለማትፈልጊው ቤተሰቦችሽ ስላገለሉሽ፣ ቤተሰቦችሽ ከአንቺ ጋር ስለተጣሉ ብቻ ለእሷ አሳልፈሽ ሰጠሽ። በጠጅቱ አማካኝነት ለወይዘሮ ምንትዋብ የአንቺ ልጅ አስተላልፈሽ ሰጠሻል። ከዛ በኋላ ጠፍተሻል፣ የለሽም። ከየት አመጣኸው ይህን ታሪክ? እኔ የማላውቀው ነገር ነው የምታወራው። አላምረው የሚባል ግለሰብ አታውቂም? አላውቅም። ስንት ጊዜ ነው የምትጠይቀኝ? ወንድምሽን አታውቂም? ምንድን ነው አንተ? የሌላ ሰው ታሪክ እኮ ነው እያወራህ ያለው። ይኸውልሽ ወይዘሮ ትዝታ መዓዛ የምትይው አንቺ ስም አይደለም። ወይዘሮ ትዝታ የምምልሽ የአንቺ ትክክለኛ ስምሽ ስለሆነ ነው ወይዘሮ ትዝታ እያልኩ የምጠራሽ። የዛሬ 27 ዓመት ልጅ ነበረሽ። ከቤተሰቦችሽ ስለተጣላሽና ቤተሰቦችሽ አንቺን ስላገለሉሽ ልጁ አባት ስለሌለው ብቻ ልጅሽን አሳልፈሽ ለሌላ ሰው ሰጥተሻል። አልሰጠሁም፣ አላቅም እያልኩህ እኮ ነው። ስንት ጊዜ ነው የምነግርህ? አሁን እዚህ ጋር መደበቁ፣ ለአንቺ መዋሸቱ ምናልባት አሳፍሮሽም ሊሆን ይችላል ያደረግሽው ነገር፣ ወይ ደግሞ አላቅም ምን ስሜት ሊሰማሽ እንደሚችል መገመት ስለሚከብደኝ ነው በዚህ ሰዓት ላይ። ግን እውነት አይደለም እየነገርሽኝ ያለሽው። እኔ እውነታውን እየነገርኩሽ ነው። ስለ አንቺ ብዙ ነገር አውቃለሁ። አንቺ ጋር ከመምጣቴ አንቺን ከማግኘቴ በፊት ስለ አንቺ ጀርባ በደንብ አጥንቼ ነው የመጣሁት። አንቺ ጋር ስመጣ እዚህም ያመጣሁሽ ስላወቅኩኝ አንቺን በፎቶ ማስረጃ ስላለኝ አሳይቼሻለሁ እኮ። ይሄ ፎቶ ያንቺ ነው ወይ ብዬ አሳይቼሽ ነው አንቺ ጋርም የመጣሁት። ያን ፎቶ እንዴት እንዳገኘሁበት እነግርሻለሁ፣ ያንን ማስረጃ እንዴት እንዳገኘሁት። ስለዚህ እውነታውን ንገሪኝ። እማውቀው ነገር የለም አልኩህ እኮ። ምን አድርጊ ነው የምትለኝ? በቃ ለምንድነው ልጅሽን የጣልሽው? ልጅሽን ለምንድን ነው? እማውቀው ታሪክ አይደለም ይሄ የምታወራው ነገር። ምንም ያህል ቤተሰቦችሽ ምንም ያህል ቢያገሉሽ እንዴት ልጅን የሚያክል ነገር ለሰው ትሰጫለሽ? እንዴት ያብራክሽን ክፋሽ ለሰው ትሰጫለሽ? እንዴት አስቻልሽ? አንቺ እናት አይደለሽም እንዴ? አላቅም አልኩህ በቃ። ከዚህ በላይ ምንድን ነው የምትፈልገው? ልታስገድደኝ ነው እንዴ? ምንም አታውቂም። ምንም አውቀው ነገር የለም አልኩህ። አይበቃም እንዴ? አስገቡልኝ። እሱን አታውቂም። ጋርፍ በላቷ ለምሩ። እርግጠኛ ነሽ አታውቂውም? ምንድን ነው አንተ የምትጨቃጭቀኝ 10 ጊዜ? አላውቀውም ካልኩ በቃ እዛ ላይ ነው ማቆም ያለብህ። ቆይ አቶ ላምሮ የነገርከኝ መረጃ እውነት አይደለም እንዴ? ፎቶውን ተከትዬ እኮ ሄድኩኝ። በደንብ ነው የምታውቀኝ። ወንድሙ አይደለሁ? ወንድም እኮ ነኝ። እንዲህ አይነት ወንድም የለኝም። አላውቀውም እያለሽ ነው? በእርግጥ ትጠይኛለሽ፣ አውቃለሁ። ከቤት አባረንሻል። ያለሽን መጥፎ ባህሪ ተከትለን እንድትወጪ፣ እንድትከራተች፣ እንድትጎጂ ያደርገናል። ትጠይኛለሽ። አላውቀውም ብትይም ደግሞ አልፈርድብሽም እኮ አልፈርድብሽም እኮ። ትክክል። አላውቅም፣ አታዋራኝ። ይኸውልሽ ወይዘሮ መዓዛ ምናልባት መጥፎ ሁኔታ ውስጥ ሆናችሁ ብዙ መጥፎ ነገሮች አሳልፋችሁ ሊሆን ይችላል ሁለታችሁ። ግን እሱ ነገር ደግሞ ሌላ ግለሰብ እየጎዳ ነው። እኔ እውነታውን ማወቅ እፈልጋለሁ። አንቺ የእሱ ወንድም ነሽ? እህቱ ነሽ? ወንድምሽ ነው ወይስ? አላውቀውም ስል አትሰማኝም? ይኸውልሽ ከማናቸውም ይልቅ እኔ ነበርኩ ከአንቺ ጎን ቆሜ ነበር። ከማናቸውም ይልቅ ማለት ነው። እንደዛ በተጎዳሽበት ሰዓት እኔ ነበሩ። አሁን አላውቀውም አልሽ። አላውቅም፣ እንድታወራኝም አልፈልግም። ለምንድን ነው ይዘኸኝ የመጣኸው? ነገርከኝ እንዴ? ለጭቅጭቅ ነው? ትንሳሱ አይደለችም እህቴ? እንዴት ትፈይ? የእህቴን እንዴ? አንተንም እኮ ከትላንት ወዲያ ተገናኝተን እኮ አንተንም አልረሳህም። እንኳን የገዛ እህቴን ማለት ነው። ቆይ ለምንድን ነው ወንድሜ አይደለም? ምን ሆነ? ወንድሜ ስላልሆነ አውቃለሁ እኮ ብዙ ነገር ተበዳድላችሁ ሊሆን ይችላል። ከቤት ተባሮሻል፣ ብዙ ነገር ተፈጥሯል። አንቺ ብዙ ነገር አጋጥሞሻል። እኔ እኮ እያንዳንዱን የአንቺን ህይወት አውቃለሁ። እያንዳንዱን የአንቺን ህይወት አጣርቼ ነው እሱ ጋርም ሄጄ ሳጣራ ስለ አንቺ ህይወት ነግሮኝ
ቀድሜ ነግሬው ስለተማመንን ያንቺን ፎቶ ተቀብዬው አምኜ አንቺ ያለሽበት ቦታ ድረስ ሄድኩት። በደንብ ታውቀኛለች። አንተ አትልፋ። በደንብ ነው የምታውቀኝ። ሆን ብላ ነው የምትክደው። በደንብ እንደ ወንድም እኮ ነኝ። እንዴት አታውቀኝም? የፈለገ በበድላት እንኳን ታውቀኛለች። በድሎኛል ትበለኝ እንጂ አላውቅም ልትለኝ አትችልም። በድሎኛል ልትለኝ ትችላለች። ትክክል ነው። በድያታለሁ። ደግሞ በጥፋቷ እኮ በራሷ ጥፋት፣ በእኔ ጥፋት አይደለም። እባክሽ ወይዘሮ ትዝታ አላውቀውም ትለኛለች። ደግሞ እኔ ነኝ አንቺን አለማወቅ የነበረብኝ። አንቺ አይደለሽም እኔን አለማወቅ የነበረብኝ። ይኸውልሽ ወይዘሮ ትዝታ በቃ ሁሉም ነገር እኮ አውቃለሁ። ልጅሽን ምንትዋብ እንዳሳደገችው ሁሉም ነገር እኮ አውቃለሁ። ልጅሽን እዛ ጥለሽ ሄድሽ። ጠጅቱ ለወይዘሮ ምንትዋብ አሳልፋ ሰጠች። አንቺ ልጅ ሳትፈልጊ እኮ እንደወለድሽ እናውቃለን። ተደፍረሽ እንደነበር እናውቃለን። ሳትፈልጊው ቤተሰቦችሽን በዛ የተነሳ እንደጠሉሽ እሱም እንዳገለልሽ አውቃለሁ። አግሉሽ እንደነበረ ከቤተሰብ ጋር ተጣልተሽ እንደነበረ ከዛ በኋላ ደግሞ በደረሰብሽ ነገር ወንዶችን ሁሉ እንደምትጠይ ወንዶችን በመጥላትም እማይሆን ሙያ ሴተኛ ዳሪነት ውስጥ እንደገባሽ እናውቃለን። ምን ለምታወራው አንተ? እንደዚህ አይነት ሙያ ውስጥ እንደገባሽ አውቃለሁ። አይበቃም እንዴ እኮ ለአንቺ ምንም አይጠቅምሽም። አሁን እዚህ ጋር መደባበቁ እሱን አላቅም ማለቱ ምንም አይጠቅምም እኮ። እያንዳንዱ ታሪክ የምናውቅ ከሆነ ምንም አይጠቅምም። በቃ እውነት ሆነ መኝልህ ወይዘሮ ተስታሪ ታሪክ በቃ ከዚህ በኋላ እኔ ማውራት አልፈልግም ስለዚህ ታሪክ። ነገርኩህ፣ አትረብሸኝ እኮ። እውነት ነው ማለት ነው ወይዘሮ ተስታ አንቺ ነሽ? አላቅም አልኩህ። ከዚህ በላይ ምንድን ነው የምትፈልገው? እውነታውን እኮ እናውቃለን ወይዘሮ ተስታ። መደበቁ እኮ ለአንቺ ምንም አይጠቅም። አውቃለሁ ተጎድተሻል፣ ብዙ ነገሮች ግን እናስተካክለው። አንቺ እውነት ወይዘሮ ትዝታ ከሆንሽ እመኝልን። ወይዘሮ ትዝታ አንቺ እንደሆንሽ ንገሪን። ከዛ በኋላ ህይወትሽ እናስተካክላለን። ካለሽበት መጥፎ ነገር ውስጥ እናስወጣሻለን። ግን እውነታውን ንገሪን። ምንም መጥፎ ነገር የለብኝም፣ ነገርኩህ እኮ። የምንነግርሽ ታሪክ አለ። እሱ ታሪክ የአንቺ ነው ያልኩሽ ነው። የኔ አይደለም አልኩህ። ተሳስተህ መሆን አለበት። ምንም አልተሳሳትንም ወይዘሮ ትዝታ። እኔ ተሳስቼ ሳይሆን እውነተኛ መረጃ፣ ትክክለኛ ማስረጃ ኖሮኝ ነው አንቺን ጋር ድረስ የመጣሁት። አሁን ተደባብቀሽ ምናምን የምታመጪው ምንም ነገር የለም። አሁን 27 ዓመት ያለፈው ታሪክ ልጁ በህይወት አለ። ልጅሽን ማግኘት ትችያለሽ። እሱም እየፈለገሽ ነው ያለ። አሁን አልቋል እኮ 27 ዓመት ቀላል ነገር አይደለም። ያኔ ያለፈውን ነገር አሁን ልጁ እናቴን ብሎ እየፈለገ ነው ያለው። እየፈለገ ነው ልጅሽ እየፈለገ ፈልጎ በቤት ቁጥር እኔ ጋር ነው የመጣው። በቤት ቁጥር ፈልጎ እኔ ጋር ነው የመጣው። አላቃተም ካልኩት በኋላ ነው አሳዘነኝ። በኋላ ቤተሰቤን ዘር ልወቅ ብሎ መጣ። ከዛ በኋላ ነው አሁን ደብቀሽ ሸፍነሽ ምንም የሚመጣ ነገር አላለ። አላቃትም ጥሩ መልስ ነው። በቃ በዛው ቀጥል፣ አንተዋወቅም። አሁንማ አወቀሽ እኮ በቃ መጣ እኮ ሊጠይቅሽ መጣ አይደለ? አሁን ልጁ ሲመጣ ደግሞ የሚለውን ያው ትሰሚያለሽ ደግሞ እንጂ። ይኸውልሽ ወይዘሮ ትዝታ አውቃለሁ ከባድ ህይወት እንዳሳለሽ፣ ከባድ ታሪክ ነው ሰምቻለሁ። ስለ አንቺ ታሪክ ከምን ውስጥ አልፈሽ ምን ውስጥ እንደደረስሽ አውቃለሁ። ግን በቃ አንቺ ከሆንሽ ወይዘሮ ትዝታ እንርዳሽ። ሌላ እኮ ምንም ነገር አልፈልግም ከአንቺ። ምንድን ነው የምትረዳኝ? እንርዳሽ። ምንም የሚረዳ ነገር የለኝም። ይልቁንስ እሺ በይ። የከለቤት ባለቤት ነው ያልሽኝን እሺ በይ። ዝም ብለሽ እሺ በይ አልልም። የክለብ ባለቤት ነገር የለኝም። ችግር የሌለብኝ ሰው ነኝ። እኔ በቃ ይሄ ልጅ እንግዳ ነው ታዩ። እኔ ግን አውቃለሁ። ስለዚህ እሺ በይ። የት የምታውቀኝ ነው? መቼ ያየኝን ነው? መቼ ያገኘኝን? የት ነው የምትዋወቀው? አታውቀኝም አልኩህ እኮ። ለምንድን ነው የምትረብሸኝ? በሰላም ኑሮ መጥተህ ሰላም ኑሮ ውሸት ነው እየነገርከኝ አይደለችም? እሷ ትዝታ ራሷ ነች። ኧረ ሰላም አታሳጡኝ። ምንድን ነው ምንድን ነው የምትጨቀጭቁኝ? እባክሽ ወይዘሮ ትዝታ እባክሽ እንርዳሽ። ልጅሽ አንቺን በፍለጋ ላይ ነው ያለው። አንቺን እየፈለገ ነው። የእውነት ወይዘሮ ትዝታ ከሆንሽ ልጅሽን እናገናኝሽ፣ ህይወትሽን ያስተካክልልሽ። በመጨረሻው ሰዓት እንኳን ልብ ጊዜ እኔም አንቺም እንደ ድሮ ህፃናት ልጆች አይደለንም። አሁን እኮ ልብ ግዢ፣ ተመለሺ፣ እሺ በይ እስቲ። እልህ ምንም አይጠቅምሽም።
ራስሽን አዳምጪው መጀመሪያ በደንብ አዳምጪና ሁኔታዎች ይስተካከሉልሽ ነው የተባለው። ሌላ ነገር እኮ አልተባለም እኮ በቃ ተስተካክሎ የለም። እኔ አይደለሁም ማስተካከልልሽ። ታስተካክልልኝ ነገር የለም። እኔ አይደለሁም እኮ ልጅሽ አስተካክልልሻል። ፈልጎሽ እየዞረ ነው በቃ አንቺ ያልገባበት የለም። አንቺን ፍለጋ የኔን ቤት በመከራ ነው ያገኘው። ሆስፒታል ሄዶ የቤት ቁጥር ወስዶ ምናምን ያገኘው የኔን ቤት ማለት ነው። ማቀር ታሪክ የለም ብያለሁ። ተሰልችኝ። እባካችሁ እባክሽ በቃ ያው ልለምንሽ ትዝታ ነኝ በይ በቃ እውነቱን ንገሪኝ እባክሽ በቃ ልለምንሽ። የሌለ ነገር እንዴት ልመን? ምን ነው መጨቃጨቅ? ይሄው አንደበትሽ ላይ እኮ ያስታውቃል ውሸት እንደሆነ ከንግግርሽ በደንብ ያስታውቃል እኮ ውሸት እንደሆነ አውቃለሁ እኮ ከባድ ታሪክ ነው ለመናገር። ሌላውን ተይው ልጅሽ ይከብዳል። ያሳዝንሽ። ለልጅሽ ዘኝሽ 2 ልጆች ወልጃለሁ ብለሻል አይደል? አልወለድሽም ግን እስኪ አስቢው አንድ እናት ልጇን እንዴት ትላለች? ምክንያት ኖሮች ሊሆን ይችላል እኮ ግን ልጅሽ እየፈለገሽ ነው። አንቺ ስለጣልሽ እሱ አልጣለሽም፣ ይፈልግሻል ልጅሽ። ስለዚህ እባክሽ እውነታውን ንገሪኝ። እየተሰቃየ ነው ያለው በአንቺ ጦት ልጅሽ ብዙ መከራ ውስጥ ገብቷል አንቺን ፍለጋ። ስለ አባቱ ማወቅ ይፈልጋል። አባቴ ማን ነው እያለ ነው። እናቴ ታለች እያለ ነው። እሺ በይ እስቲ እሺ። የትማቀውን ታሪክ እንዴትማ የትማቀውን ማለት መች ነው አሁን አንተ እኔን የምታስታውሰኝ? የት ነው የምታውቀኝ? ዛሬ ነው የምትፈልገኝ? ይኸውልሽ አባረርሻለሁ። አዎ በድዬሻለሁ። አዎ እውነት ነው፣ ትክክል ነው። እዛ ሆስፒታል ውስጥ ከኔ በቀር የሚመጣ ሰው ነበር? ሆስፒታል ውስጥ መምጣት ለአንተ ብርቅ ነው አይደለ? ስለዚህ የወለድሽውን ታስታውሻለሽ ማለት ነው። እሱ መቶ ይጠይቅሽ ነበር። ጠጅቱን ትረዳሽ ነበር። ታውቂያታለሽ አይደል? ጠጅቱን ካርድ ክፍል ታውቂያታለሽ። እንደምታውቅሽ ተናግራለች። ታውቂያታለሽ። አላስታውስም። አላውቃትም እኮ እሱን እኮ እያመንሽልን ነው አሁን። እሱን እኮ አውቀሽዋል። ሆስፒታል መጥቼ ጠየቅኩሽ ይለኛል። ብርቅ ነው እንዴ ሆስፒታል መጥቶ መጠየቅ? አውቃለሁ እኮ ገፍቶሻል፣ ከቤት አስወጥቶሻል። መጥቶ ደግሞ ዛሬ አውቃለሁ እኮ ሰለቸኛል። አዎ ልክ ነሽ እኮ በድዬሻለሁ እኮ አልኩ እኮ። ትክክል ነሽ። እንደው ዋዛ በድዬሻለሁ ትላለህ ለልጅሽ ብለሽ። እስኪ በድዬሻለሁ ብትል ነው የሚሻልህ እኮ ለልጅሽ ብለሽ በቃ እሺ። እሱን ታዩ፣ እሱ አጥፍቶሻል። የእሱን ነገር ይቅርታም ልትይም ላትይም ትችላለች፣ ግን ልጅሽ እየተጎዳ ነው በመሃል። አሁን እኔ አንቺን አልበደልኩም አላጠፋሁም ልል አልመጣሁም። ይቅርታም ልጠይቅ አይደለም የመጣሁት። ምን ልታደርግ መጣ ታዲያ? ልጅሽ እየፈለገሽ ነው። ልጅሽን ላገናኝሽ ነው። የቱ ልጅ ነው የሚፈልገኝ? የመቼው ልጅ? የዛሬ 27 ዓመት የወለድሽው ልጅ። አውቃለሁ እኮ ጥለሽዋል፣ ግን ወደሽ እንዳልሆነ ተረድቷል። አሁን ልጅሽ ወደሽ አውቀሽ ያረግሽው ነገር እንዳልሆነ ተረድቷል። ፊት ለፊት እኮ አውርቶኛል። ወደሽ እንዳልሆነ ተረድቷል። እናቱን ይፈልጋል፣ አባቱን ይፈልጋል። ግን ዘረሊሶኝ የቀረው በየመንገዱ ወፍ ዘራሽ እየተባልኩ እየተሰደብኩ ነው ብሎ ነው አንቺን እየፈለገ የመጣው። አንቺን በመፈለግ እኮ ብዙ መከራዎችን አየ፣ ብዙ ስቃዮች ውስጥ ገባ። ምን አውቃለሁ በዚህ ሰዓት ቢመጣ ሁሉ ነገር ካለቀ በኋላ ጥለሽዋል እኮ። እሱም እኮ አያውቅም። እድሜ ካለቀ በኋላ ልጅሽ እኮ አያውቅም ስላንቺ። እኔ ምንም አልፈልግም፣ ከዚህ በኋላ ማግኘትም አልፈልግም። በዚህ እድሜ ማንንም ማግኘት አልፈልግም። እባክሽ ተረጋጊ ትዝታ፣ እባክሽ። ሁሉ ነገር አልቋል፣ ጊዜው አልፏል። በቃ ብዙ ነገሮች እኮ ተፈጥረዋል፣ ግን እሱም አንቺን አያውቅሽም። ለህይወት ትኑሪ አትኑሪ አያውቅም። እሱ ሌላ እናት እንዳለችው ነው የሚያውቀው። ማንም አልፈለገኝም፣ ብቻዬን ነው የኖርኩት። እድሜ አልቋል፣ አሁን አርጅቻለሁ። ምንም የምፈልገው ነገር የለም። ወደ ሞት ነው የሚሄደው ከዚህ በኋላ። ይሰራልኛል ወንድም ልጅ ቢመጣ እኔ ሁሉ ነገር ካለቀ በኋላ። እባክሽ ተረጋጊ፣ እባክሽ ትዝታ ተረጋጊ፣ እባክሽ እባክሽ ተረጋጊ። ይኸውልሽ ልጅሽ እኮ አያውቅም። አንቺ በህይወት ትኑሪ አትኑሪ አያውቅም። ልጅሽ የሚያውቀው ትክክለኛ እናቱ ሌላ ግለሰብ እንደነበረች ነው።
ሁለት እናት እኮ ነው የመጣልህ። ሁለት እናት የሚያውቀው ሰው ለምን አላሳየውም ታዲያ? ዛሬ ነው ወይ አያውቅሽም አንቺን። የሚፈልጉኝ? ዛሬ ነው ወይ ብቸኝነት ከገደለኝ በኋላ፣ በሽተኛ ከሆንኩ በኋላ፣ ከደከምኩ በኋላ፣ ህይወቴ ካለቀ በኋላ ነው እንዴ ዛሬ ነው የሚመጣው? ወይዘሮ ትዝታ እባክሽ ተረጋጊ። አታስታውሰኝ። ይህን ታሪክ ማሰብ አልፈልግም። እባክሽ ወይዘሮ ትዝታ እባክሽ ተረጋጊ። ያሳለፍሽውን ነገር ንገሪን፣ እኛ እንርዳሽ። እኔም አለው እናስተካክላለን ሁሉም ነገር። እባክሽ ንገሪን እስኪ ምንድን ነው ያሳለፍሽው? እስኪ ንገሪን። ምን አነሰ የሰማው ነገር እኔን ለማቁሰል የኔን ህይወት ለማበላሸት ሰማሁ ያልክ እኮ ነው የመጣው። ይሄ ሰው ህይወት ያኖራል። የእውነት ታሪክ ነው? የእውነት ታሪክ ነው? ትዝታ የነገርኩሽ ነገር እንዳለ እውነት የአንቺ ታሪክ ነው? እውነት አንቺ ትዝታ ነሽ? አልችልም ይሄን ማውራት፣ አልችልም ይሄን መናገር፣ አልችልም። አቅም የለኝም ይሄን ማውራት። ትዝታ እውነት አንቺ ነሽ? ትዝታ እውነት ትዝታ አንቺ ነሽ? እውነት የነገርኩሽ ታሪክ በሙሉ ያንቺ ነው? እባክሽ ትዝታ ተረጋጊ። ትዝታ ተረጋጊ እባክሽ። ማስታወስም አልፈልግም። አታንሳብኝ፣ ይህን ታሪክ አታንሳብኝ። ማሰብ አልፈልግም። በቃ ማሰብ አልፈልግም። እባክሽ ትዝታ ተረጋጊ። እሺ ተረጋጊ ትዝታ እባክሽ ትዝታ ተረጋጊ። ይኸውልሽ ተረጋጊ። አሁን እኮ የሚስተካከልበት ህይወትሽ መስመር የሚይዝበት መንገድ ነው አሁን ያለው። ግን የእውነት አንቺ ትዝታ ነሽ? ሁሉ ነገር ተበላሽቷል። ማውራት አልፈልግም። ስለዚህ ነገር ማውራት አልፈልግም። ማሰብም አልፈልግም። ወደኋላ መመለስ በቃ ተውኝ። እሺ ትዝታ ተረጋጊ። እሺ ተረጋጊ። እሺ ተረጋጊ። እሺ ትዝታ ተረጋጊ። በቃ ውድ ተመልካቻችን እንግዲህ ትዝታ በመሀል ስሜት የሆናብን ያው እንዳያችሁት ትንሽ የማይሆን ስሜት ውስጥ ገብታ ነበር። የማይሆን ሁኔታ ላይ ነበረች። ያው ለዛም ነው በመካከል ካሜራችን ያጠፋን የነበረው። ይኸውልሽ ትዝታ ማለት እንደዚህ አይነት ነገር ውስጥ አውቃለሁ ያሳለፍሽው ነገር ከዚህ በላይም ሊያመጣ ይችላል። ከዚህ በላይም የነበረ ስሜት ውስጥ ሊያስገባ ይችላል። ግን የእውነት ትዝታ አንቺ ነሽ? ትዝታ ነኝ። ትዝታ የሚለውን ስም ግን እኔ ሰው እንዲያውቀው አልፈልግም። በቃ አሁን እኔ ሌላ ሰው ሆኜ ከቤተሰብ ርቄ ከነበርኩበት አካባቢ ርቄ ነው የምኖረው። ስለዚህ እኔ ይህን ስም አታንሳብኝ። ይሄ ድሮ ቀርቷል። ትዝታ የሚለው አላምሮም ወንድምሽ ነው? ምን ያደርግልኛል እንደዚህ አይነት ወንድም? ወንድም የሆነ አንድ ቀን ሆስፒታል መጥቻ አየሁሽ ብሎ እኮ እንደ ብርቅ እያነሳ የሚያወራ ሰው ነው። ለወንድም ብርቅ ነው እንዴ ሆስፒታል መጥቶ ማየት? ለምንድን ነው ከእነሱ የራቅሽው የነበረው? እስኪ እንደዚህ አይነት ነገር ውስጥ የገባሽ ለምንድን ነው? እነሱ ናቸዋ መከራዬን አሳይተው ሁለተኛ ደጃችን እንዳደርሽ ዘራችን አይደለሽም እያሉ ከስር እየተከተሉ ከቤተሰብ ውጭ አድርገው ከሰው ውጭ አድርገውኝ ተገልዬ እኮ ነው የኖርኩት። ምን ዘመድ አለኝ? ምን ቤተሰብ አለኝ? የምወደው ወንድሜ እኮ ነው እንዲህ አድርጎ አግልሎ ያኖረኝ። ምን ይሰራልኛ እንዲህ አይነት ወንድም? አሁን ላይ ቢመጣ ምን ይሰራልኛል? ሁሉ ነገር ካለቀ ቤተሰብ ማለት እኮ አብሮ መኖር ነው፣ ፍቅር የሚሰጥህ። ጥለውኛል እኮ እንደ ቆሻሻ ጠርገው ነው ያወጡኝ። ምን ያደርግልኛ እንዲህ አይነት ወንድም? እንዲመጣብኝ አልፈልግም። ምንድን ነው ምክንያቱ? ማለት እንደዚህ እየተጣላችሁበት እንዲህ ቁርሾ ውስጥ የገባችሁበት ምክንያት ምንድን ነው? በቃ ወጣትነት ነው። በዛን ጊዜ ወጣት ነኝ። ተሳሳትኩ፣ ተደፈርኩ ከወንድ ጋራ። በመደፈር ነው። እኔ ወድጄም አላደረግኩትም ይሄን ነገር። እነሱ ግን ይሄን ሊረዱኝ አልቻሉም። ወጣት ነኝ። ወድጄስ ባደርገው ወጣት እኮ ነኝ። እኔስ ወድጄ አላደረግኩትም። ተደፍሬ ነው፣ በጉልበት ነው ተጠቅሞ ለዛ ሁሉ
ለዛ ሁሉ መጥፎ ታሪክ የዳረገኝ ሰውየው በማላውቀው ሰው ተደፍሬ ይሄ ነው ብዬ ላስረዳቸው በሞክር ለማስረዳት እንኳን እድሉን አልሰጡኝም። ገፍትረው ነው ያስወጡኝ። ወንድም እንደዚህ ነው እንዴ? ምን ይሰራልኛል? ቤተሰብ እንደዚህ ነው እንዴ? አንድ እንኳን የፈለገኝ ሰው የለም። ይሄን ያክል ዓመት ስጠፋ እንዲህ ብዬ ስቀር ታዲያ ይህ ሁሉ ነገር ከተፈጠረ በኋላ ልጅሽን ለምን ታዲያ ተውሹ? ሆስፒታል ለምንድን ነው ጥለሹ ለመሄድ የወሰንሹ ልጅሽን? ምን ልጅ እንዳለኝ እኔ አላቅም። አሁን ላይ በምን አይነት ሁኔታ ልጄና እኔ እንደተለያየን አላቅም። ምክንያቱም እኔ በዛ ሰዓት ልጅ ማሳደግ አቅሙም የለኝም፣ ታውቃለህ፣ ሞራሉም የለኝም። ቤተሰብ አግልሎኛል። የወለድኩበትን ሰው አላቅም። ልጅ ለምን ነው የሚይዘው? በዚህ ሁኔታ ሆኜ ልጅ መያዝ አልቻልኩም። የት እንደወደቅ አላቅም። ከሆስፒታል ባዶ ነው የወጣሁት። በምን አይነት ሁኔታ ትቼው እንደወጣውም አላቅም። ቀውሻለሁ። አይምሮዬን አላቅም። ቤተሰብ ከድቶኛል። ጎረቤት፣ ወዳጅ ዘመድ አግልሎኛል። እንዴት ነው በዛ ሰዓት ስለ ልጅ የማስበው? እኔ ልጅ ነኝ፣ ወጣት ነኝ ገና ራሴም። በዚህ አይነት ሁኔታ ሆኜ እንዴት ስለ ልጅ ላስብ? ይሄ ሁሉ ሰውን እኮ እስኪ ሰይጣን እንኳን ሲበርድ እኮ እስኪ እንፈልጋት አላሉም። አንድም ሰው ከቤተሰብ ያልፈለገኝም አግልለው ነው የኖሩት እስከዚህ እድሜ ድረስ። ማለት ይህም ሁሉ ነገር ስታሳልፊ ቆይ ልጅሽስ እንዴ? ቆይ አርግዘሻል አይደለ? ተደፍረሽ የሚሆን አውቀሽም ፈልገሽም ይሆን ብቻ አርግዘሽ ሆስፒታል ድረስ ሄደሻል አይደለ? ሆስፒታል ድረስ ከሄድሽ አንቺ እናት ከሆንሽ እንዴት ልጅሽን እንዴ? አላቅም ማለት ሌሎች እናቶች ከአንቺ ይለያሉ ማለት ነው? ልጅ እንዴት ልጅሽ እንዴት ጥሎሽ? እኔ እኮ እናት አልባልም በዛ ሰዓት። እኔ ራሴ ህፃን ነኝ። እኔ ራሴ ልጅ ነኝ። የማገናዝብበት እድሜ ላይ አይደለሁም። ቤተሰብ ነው ሁሉን ነገር መስመር የሚያስይዝህ። ቤተሰቦቼ ደግሞ ገፍትረው ጣሉኝ። እኔ ከቤተሰቡ ታናሽ ነኝ። ምንም አውቀው የለም። ትልልቆቹ መንገድ ያላሳዩኝን ስለ ልጅ እንዴት ላስብ? በዛ ሰዓት እኔ ማሰብ የነበረብኝ በዛ ሰዓት እንዴት መኖር እንዳለብኝ፣ የት ልሂድ ግራ ገብቶኛል። ቤተሰቦች አባረውኛል። በዛ ጨለማ ውስጥ ሆኜ እንዴት ነው ስለ ልጅ የማስበው? እኔ ራሴ ህፃን ነኝ። እንዴት ነው ስለ ልጅ የማስበው? የት እንዳለ አላቅም ልጄ። ከባድ ነው ለመወሰን። አሁን ልጅሽ ያለበትን ሁኔታ ታውቂያለሽ? ምንም አውቀው ነገር የለም። ማሰብም አልፈልግም። ጠይቄም አላቅም። እንዴት? ይህ እኮ አሳፋሪ ነገር ነው። እንዴት ነው ይህን ታሪክ አንስቼ ሰው የምጠይቀው? ማለትሽ መጀመሪያስ እሺ ወጣት ስለሆንሽ ልጅ ስለነበርሽ ምናልባት ልጅ ምን ማለት እንደሆነ ላይገባሽ ይችላል። ግን እያደግሽ ስትመጪ የእናትነት ነገሩ እየገባሽ ሲመጣ ቢያንስ ልጅሽን ለመፈለግ ሙከራ አላደረግሽም ነበር? ይህን እኮ የምታደርገው ደህና ቤተሰብ ሲኖርህ፣ መንገድ የሚያሳይ የሚመራ ቤተሰብ ሲኖርህ እኮ ነው። እኔ እኮ ምንም ሳላውቅ በደፈነው ያደግኩ ነኝ። እዚህ ደረጃ የደረስኩ ነኝ በጨለማ ውስጥ ተጉዤ። ምንም የማውቀው ነገር የለም። ቤተሰብ እኮ ነው ትልልቆችህ ሲመሩህ፣ ቤተሰብ ሲኖርህ እኮ ነው። ምንም የማውቀው ነገር የለም ምንም። ከዛ በኋላም ጭራሽ ልጅሽን ለመፈለግ ሙከራም አላደረግሽም ነበር? አሁን በዚህ ሰዓት ልጅ አለኝ ብዬ ብፈልግ ማንም ያሳየኝ? ማለት ቆይ እሺ ምን አይነት ህይወት ውስጥ ነበርሽ? እሺ በቃ ቤተሰቦችሽ ጣሉሽ፣ ቤተሰቦችሽ አልፈልግሽም አሉሽ። ከዛ በኋላ ምን አይነት ህይወት ውስጥ ገባሽ? እስኪ ተረጋግተሽ ንገሪኝ። በቃ ሳታዝኝ። አልፏል እኮ ኦልሬዲ አልፏል። አሁን ላይ ነገሮች የሚስተካከሉበት ጊዜ ነው እና እስኪ ንገሪኝ የተወሰነ ነገር። ቅድም አውርቼልሃለሁ። ያ ሁሉ መከራ ካለፈ በኋላ ነው ወደ ንግዱ ህይወት ገብቼ ቀስ እያልኩ ሰው ወደ መሆን ደረጃ የደረስኩት፣ ወደ ሌላ ህይወት የገባሁት በዛ ሁኔታ ነው። ወደዛ ለመግባት ግን ስንት መከራ አሳልፌያለሁ። ሀሳቤም አስተሳሰቤም ጥሩ አልነበረም። ልጅነት አለኝ ብያለሁ። በዛ ታሪክ ተጎድቻለሁ። ቤተሰቦቼ ጎድተውኛል። ይሄ ሁሉ ነገር እያለ በስንት ጉድ እኮ ነው እንደገና ወደ ማንነቴ ወደ ራሴ የተመለስኩት። መስራት አለብኝ ብዬ ወደ ስራ የገባሁት። ስራ የነበረው የሆቴል ስራ ነው ብያለሁ። አሁንም በዛው እየቀጠልኩ ነው። ይሄ ነው ቅድም ነግሬሃለሁ። ስለዚህ ክለብ አለኝ ያልሽኝ እውነትሽን ነው? አዎ። እንግዲህ ወይዘሮ ትዝታ ማለት
በቃ ብዙ ነገሮች እንደተጎዳሽ አውቃለሁ። አሁን ላይ ልጅሽን እንደማትፈልጊ ነው እየነገርሽኝ ያለሽው። ልጅ ቢኖረኝም ባይኖረኝም በቃ ግድ የለኝም ነው እያልሽኝ ያለሽው። ግን በቃ እውነታውን ተረጂ። ልጅሽ በህይወት አለ። ይዛ ሳጥለሽ ሄድሽው ልጅሽ በህይወት አለ። አሁን ምንድን ነው አንቺን የምታወራው? እየፈለገ ያለው ምን እያወራ ነው ያለው? አንተ ምንድን ነው ድራማን የምትሰራው? ምንድን ነው? ልጅሽ በህይወት አለ። እውነት ነው። ከየት የመጣ ልጅ ነው? የዛሬ 27 ዓመት የወለድሽው ልጅ በህይወት አለ። አለ ፈልጎሽ እየመጣ ነው ብዬሽ ቅድም ነግሬሽ። ከየት ነው የሚመጣው? አንቺን ፈልጎ መጣ። በቃ እኔ እናቱ መሆን እንዴት ሊያውቅ ይችላል? እንኳን እሱ ማንም አያውቅም እኮ። የቤት ቁጥሬን ፈልጎ እኮ ነው የመጣው። እኔ ጋር ነው የመጣው። ቅድሚያ የመቼው የቤት ቁጥር? ድሮ የተመዘገብሽበት ነው። ሆስፒታል የተመዘገብሽበትን ስትወልጂ የተመዘገብሽበትን እሱን ቁጥር ይዞ እኔ ጋር መጣ። ምንድን ነው የምታወራው? አላምረው። ከየት ነው ይሄ ታሪክ ያመጣችሁት? ታሪክ አይደለም ይሄ እውነታ ነው ወይዘሮ። ቤት ብሎ ነው ይሄ ታሪክ የመጣው? ይሄ እውነት የመጣው እንዴት ብሎ ነው እውነት የሚሆነው? ይሄ ነገር ይሄ ታሪክ አይደለም እውነት ነው። ስታገኘው አሁን ደግሞ በትክክል ይነግርሻል። ድጋሜ ደግሞ ሌላ ታሪክ እየሰራኝ ነው። ሌላ በደል ደግሞ ልታመጣ ነው። ምን ሰምተህ መጣህ? አሁን ዛሬ ምን ሰምተህ መጣህ? ልጅሽን አግኝ እኮ ነው ያልኩሽ እኔ። ከየት የመጣ ልጅ ነው? ምን በደል ነው? አሁን እኮ ደግሞ ሌላ ምን ሰምተህ ነው ስለኔ የመጣኸው? ምን ፈልገህ ነው ከኔ? ይኸውልሽ ወይዘሮ አላምረው ያውቅ ነበር ያለሽበትን ቦታ። የፈለግከው ነገር ማን ሆኖ ነው ዛሬ በስንት ዓመት አስታውሰህ የመጣኸው? ዛሬ እንዴት አስታወስከኝ? አንቺ አታየኝም እንጂ እኮ ነው እመጣለሁ። ያለሽበትን ሁኔታ እኮ አያለሁ፣ እመለከታለሁ። ሰዎችንም እየላኩ ምናምን ሁኔታውን አንቺ አታየኝም፣ እንትን አትይኝም። ዛሬ ላይ ስደርስ መጣህ? ስትከታተለኝ ቆይተህ ልጅሽ መጣ። የቱ ልጅ ነው? ማን ነው እሱ? ከየት ነው የመጣው? ልጄ ልነግርሽ ነው ወይዘሮ። ልጅ የምትለውን ነገር እኔ አሁን ሊገባኝ አልቻለም። የዛሬ 27 ዓመት የወለድሽው ልጅሽ ከ27 ዓመት በኋላ እንዴት ሊመጣ ይችላል? ልጅ በምን አውቆ እናቱን? ይኸውልሽ ወይዘሮ ትዝታ ምን እኔ ታሪኩን ልንገርሽ። እስኪ ንገረኝ። ለ27 ዓመት ሙሉ እንግዲህ ታሳድገው የነበረችው አንድ ግለሰብ ነበረች። እሷ እናቱ እንደሆነች ነበር የሚያውቀው የነበረው። ከዛ በኋላ ግን በተፈጠረ ችግር ምክንያት ዲኤንኤ ተመርምሮ ትክክለኛ እናቱ እንዳልሆነች ታወቀ። ከዛ በኋላም ሌላ ግለሰብ ደግሞ እናትህ እቺ ነች ተብሎ መጣለት። እሷም ስትመረመር ዲኤንኤዋ ልክ አይደለም፣ እናቱ አይደለችም ትክክለኛ እናቱ። ከዛ በኋላ መረጃዎችን ስናፈላልግ አንቺ የወለድሽበት ሆስፒታል የነበረች ካርድ ክፍል የምትሰራ ነርስ መሆኗ ታገለግል የነበረች ጠጅቱ የምትባል ግለሰብ አገኘን። እሷን ስናገኛት ሙሉ መረጃ ልሰጠን አልቻለችም። ነገር ግን የተወሰኑ መረጃዎችን ሰጠችን። 2 ህፃናቶችን ሆስፒታል ውስጥ እንዳቀያየረች ተናገረች። እውነታውን አወጣች። የአንቺን ልጅና ወይዘሮ ምንትዋብ የምትባለዋን ግለሰብ የእሷን ልጅ ሁለታችሁ በተመሳሳይ ሰዓት ነበረ የምትመቱባችሁ ሆስፒታል የገባችሁት። ጎን ለጎን ነበር የወለዳችሁትም ስትወልዱ። የዛን ሰዓት ላይ ምንትዋብ መድኃኒቶች ትጠቀም ስለነበረ ልጇ የተወለደች ሰዓት ላይ ነርሷ ያልኩሽ ወይዘሮ ጠጅቱ እጇ ላይ በምትይዝበት ሰዓት ድምጿ ይጠፋል። ድምጿ ሲጠፋ በመደንገጥ ያላት አማራጭ ምንድን ነው? አንቺ ልጄን አልፈልግም ስላልሻት እንደዚህ ተደፍሬ ነው ብዙ አደጋ ደርሶብኝ ነውና ልጄን አልፈልገውም የሚል ነገር ስለነገርሻት ያላት አማራጭ ምንድን ነው? ያንቺን ልጅ ለወይዘሮ ምንትዋብ መስጠት ነበር። ቀይራ ሰጠች። ከዛ በኋላ ግን የወይዘሮ ምንትዋብን ልጅ ወደ ማደጎ ቤት ወስዳት የአንቺን ልጅ ደግሞ ለወይዘሮ ምንትዋብ ትክክለኛ ልጅ ይሄ ነው ብላ ሰጠቻት። የዛን ሰዓት ላይ ወይዘሮ ምንትዋብ ደግሞ ለ3 ዓመት ያህል ይህ ልጅ ካሳደገች በኋላ ትጠፋለች። ጥላ ስትጠፋ ደግሞ አቶ አያሌው የሚባለው ግለሰብ ወይም የወይዘሮ ምንትዋብ ባለቤት ሌላ ሴት ያመጣና ሚስቱ ያረጋታል። ሚስቱ ሲያረጋት ደግሞ ልጅየው የሚያውቀው ትክክለኛ እናቱ እሷ እንደሆነች ነው። አቶ አያሌው እውነተኛው ነገር አልነገረውም ነበር። ልጁም የሚያውቀው አቶ አያሌው ትክክለኛ አባቱ እንደሆነ ነው። ለረጅም ዓመት ግን አባት እንደሌለው ነበር ሲያውቅ የነበረው። ከረጅም ዓመት በኋላ ግን ሲመጣ አቶ አያሌው ትክክለኛ ልጅ አንተ ነህ ብሎ ነው የመጣው። ይህን ልጅ መቀየርም ደግሞ አያውቅም። አቶ አያሌውን በቅርብ ነው የሰማው። ያ ብዙ መከራዎች፣ ብዙ ፈተናዎች፣ ብዙ ችግሮችና ብዙ ስቃዮች አይቶ እዚህ ደረጃ የደረሰው የወይዘሮ ትዝታ ልጅ የአንቺ ልጅ እኔ ነኝ። እኔ ግሩም የወይዘሮ ትዝታ ልጅ ነኝ። ምንድን ነው የምታወራው? የአንቺ ልጅ ነኝ። ጭራሽ የራስን ልጅ ሆነህ መጣህ? ለረጅም ዓመት ስፈልግሽ ነበር፣ ለረጅም ጊዜያት። እውነቱን ነው፣ ተቀበዩ። ምን አይነት ድርሰት ነው?
ከየት አመጣው? ይኸውልሽ በጠጅቱ ፋይል ስትቀያየር ቤቷ አስቀምጣ ነበር ያንቺን ፋይል። ከፖሊስ ባገኘነው ፍቃድ መሰረት ቤቷ ተበርብሮ ሲገኝ ያ ፋይል ተገኘ። እዛ ፋይል ላይ ደግሞ ያንቺ ሙሉ መዝገብ አለ። የተወሰኑት ተጎድተዋል። የ27 ዓመት ታሪክ ነው እንግዲህ እንዳልኩሽ። ግን እዛ ላይ ዋናው የምንፈልገው መረጃ አግኝተናል። የቤት ቁጥር አግኝተናል። ያን ያስመዘገብሽ የቤት ቁጥር፣ ያ ቤት ቁጥር ደግሞ አቶ አላምረው ይኖርበት ነበር። እዛ ቤት ስንሄድም አንቺን እንደሚያገናኝ ነገረኝ። ይኸው አገናኝ። እኔ ማለት ለ27 ዓመት ሙሉ ጥለሽኝ የነበርሽው ይህን ታሪክ በምን ብለህ እንዳመጣኸው ልገባኝ አልቻለም። ምን ፈልጋችሁ ነው? ምን የፈለጋችሁትን ትክክለኛ ነገር ለምን አትናገሩ? እውነተኛ ታሪክ ነው ወይዘሮ ምን ፈልጋችሁ ነው? አሁን ላይ ዛሬ እናቱን ፈልጎ ነው የመጣው። ሌላ ምን ይፈልጋል? ሊሆን አይችልም። እንደዚህ እናቱን ፈልጎ መጣ አገኘሽ፣ በቃ አይችልም። የፈለጋችሁት ነገር ካለ በትክክል ንገሩኝ። ማግዛችሁ ነገር ካለ በሌላ አግዛችኋለሁ እንጂ ይሄን ታሪክ እኔ የኔ ታሪክ ነው ብዬ ልቀበለው አልችልም። ካንቺ ገዛ ምንም አንፈልግም። እኔ ምንም እንደማልፈልግ ታውቂያለሽ። ካንቺ ገዛ ምንም አልፈልግም። ምን እንደሆንኩኝ ዛሬ ምን አመጣህ ታዲያ? እስከ ዛሬ መንገድ ላይ ሲወድቅ ልጅሽን ይዤልሽ ወይዘሮ ትዝታ ለ27 ዓመት ሙሉ ያንቺን ማቀው ልጅ ብለህ ከጎዳና አንስተህ ብታመጣው እኔ ልጄ ነው ብዬ አልቀበለውም። ምን ይሰራልኛል ከዚህ በኋላ? ልጅም እኮ ቢመጣ ትልቅ ቦታ ላይ ያለ ልጅ ነው አሁን። ይኸውልሽ ትዝታ እኔ ካንቺ ምንም አልፈልግም። ነገር አይፈልግም። ምን ፍለጋ መጣ ታዲያ? እኔ ካንቺ ብር ምንም እናቴን ነው የፈለግኩት። ያሳደገችኝ ወላጅ እናትን ፈልግ። የኔ ልጅ የለም አለ እንጂ ይኸው አጠገብሽ ቁጭ ብሏል እኮ። ምን ሆነሽ ነው? አታሚም ወይዘሮ ትዝታ ማለት የኔ ልጅነት አልተቀበልሽም? የእውነት እሱ ባይኖር እኔ ይመጣል ብለሽ ታስቢያለሽ? እኔን ይመጣል እዚህ ብለሽኝ ታስቢያለሽ? እሱ ባይኖር እኔ አንቺ ጋር መጣ ነበር። እሱ ስለሆነ ነው የመጣሁት። የእውነቴን ነው። ይኸውልሽ ወይዘሮ ትዝታ በቃ የማታምኚኝ ከሆነ አንቺ ልጅነቴን እንደምትቀበይ ደግሞ አውቃለሁ። ትቀበያለሽ አይደል? እውነት ልጅ ከሆንኩኝ እንዴት ልቀበል እኮ? በምን ያረጋግጣል? የማታምኚኝ ከሆነ ማረጋገጫ የምትፈልጊ ከሆነ ዲኤንኤ እንመርመር ሁለታችንም። ሌላ ጊዜም እንደማደርገው ዲኤንኤ ሁለታችን እንመርመር። ከዛ በኋላ የእውነት እናቴ ከሆንሽ እሰይም እናየዋለን። የእውነት ትዝታ ከሆንሽ ደግሞ ልጅ ካልሆነ ሰው ጋር ዲኤንኤ ብመረመር ባልመረመር ምን ጥቅም አለው? ወይዘሮ ትዝታ ጥቅም አለው? አሁን ዲኤንኤ መመርመር እውነታውን ለማወቅ ዲኤንኤውን ነበር። ልጅ ከሆንክሽ ነገርኩሽ እኮ ወይዘሮ ትዝታ እኔ አላውቅም። አዎ ከመሱ ራሱ ሌላ እናት እንዳለችኝ ነው የማውቀው የነበረው። እንደሆነ ነው የሚያውቀው እኮ የእነምንትዋብ የማዕዛ ልጅ ነበር የማውቀው። ማዕዛ ነበረች የመጀመሪያ እናቴ። ለረጅም ዓመት ታሳድገኝ፣ እንደውም ማዕዛ ስትይኝ ደንግጬ ነበር። ለረጅም ዓመት ታሳድገኝ የነበረችው እሷ ነች። ስለዚህ ይኸውልሽ ትዝታ በቃ የምታምኚኝ ከሆነ ዲኤንኤ እንመርመር፣ በህጋዊ መንገድ ዲኤንኤ እንመርመር። የእውነት እናቴ ከሆንሽ እሰየው፣ ልጅሽ ነኝ ቀበይ። ካልሆነ ደግሞ አንቺም እኔም እርማችንን እናውጣ። በቃ እኔም የመጨረሻ ፍላጎት ከዚህ በኋላ እናቴን አልፈልግም። አንቺ እናቴ ካልሆንሽ ከዚህ በኋላ እናቴ የለኝም ብዬ እኔም ልደምድም። ብዙ ደክም ያለው ብዙ መከራዎችን አይቻለሁ፣ ብዙ ስቃዮች ውስጥ ገብቻለሁ። ስለዚህ ዲኤንኤ እንመርመር፣ ከዛ በኋላ ያለውን ነገር እናያለን። ስለዚህ ፈቃደኛ ሁኚ እባክሽ። ይጠቅመኛል ካልክ ይጠቅመኛል፣ ችግር የለብኝም። እኔ እናትህን ብታገኝ ደስ ይለኛል። እኔ ሆንኩም አልሆንኩም እኔ ግን እኔ እንጃ ልጅ አሁን በዚህ እድሜ ይመጣል ብዬ አላስብም ነው ብዬም አላምንም። ይጠቅመኛል ዲኤንኤ ተመርመሪልኝ የምትለኝ ከሆነ ግን በዚህ በኩል አግዝሃለሁ። በቃ ስለዚህ ዲኤንኤ እንመርመር እንችላለን። እሺ እንሂድ።